ተመልካቾቻችን ይህ የአውደ ዓመት የዋዜማ ልዩ ፕሮግራም ነው። የኢቢኤስ ቴሌቪዥን በዛሬው ዕለት የሚያቀርበው የዋዜማ ማለትም የጳጉሜ 5 ልዩ ፕሮግራም ጀምሯል። ቀደም ሲል ስናቀርባቸው የነበሩ ልዩ ይህንን ቀን የሚያስታውሱ ፕሮግራሞች ነበሩ። አሁንም ዝግጅታችን ይቀጥላል። አሁን የምንገኘው በዋሽንግተን በሚገኘው የሰንኮፋ የመጽሐፍና የቪዲዮ ማዕከል ውስጥ ነው። እንግዲህ ይህ ማዕከል ብዙዎቻችሁ እንደምታውቁት በተለይ እዚህ ቤት ውስጥ ላሉ ሰዎች እንኳን መናገር ይከብዳል። ብዙዎች እንደሚያውቁት ይህ ቤተ መጻሕፍትና የቪዲዮ ካፌ ነው። ብዙ ሰዎች ወደዚህ ሲመጡ አንድ ሰው ያስታውሳሉ። እንግዲህ የሚያስታውሱት ፕሮፌሰር ኃይሌ ገሪማን ነው። በዚህ አጋጣሚ ፕሮፌሰር ኃይሌ ገሪማን በጣም አድርገን እናመሰግናለን። እስከ ቤተሰቦቻቸው እንዲሁም ወይዘሮ ሰሎሜንም እንደዚሁ እናመሰግናለን። ፕሮፌሰር ኃይሌ ገሪማ እንግዲህ ይሄንን ቤት ሲፈቅዱልን ያለምንም ወጪ ነው። በዚህ ጋር ያሉትን መጽሐፎች ግን መግዛት ትችላላችሁ ብለውናል። እንግዲህ ወደ ፕሮግራሙ ስገባ በርከት ያሉ ሰዎች አሉ የጋበዝናቸው፣ ወጣትም አንጋፋም፣ መጽሐፍ ያሳተሙም ያላሳተሙም። እንግዲህ እነዚህን ሰዎች ወደ መድረክ ጋብዤ እንዲያነቡ አደርጋለሁ። አሁን ወደ መድረኩ አቶ አለማየሁ ገብረሕይወትን ጋብዛለሁ። ሁለት ግጥሞችን ነው ማነብላችሁ ከዚህ ከዘመን ጋር የተያያዘ ነው። አንደኛው አጠር ያለች በ1990 አዲስ አበባ የጻፍኳት ነች በአመተ ምህረት። ሌላው እዚህ ሀገር በ2005 የጻፍኩት ነው ትንሽ ለማነጻጸር። ዘመን ሲለወጥ ትውልድ እንደ ጅረት ቁልቁል ሄዶ ሰርክ እየፈሰሰ ልጅ በአባቱ ፈለግ ወደፊት ተራምዶ ዘመን እያደሰ ተፈጥሮ ባህሉን ቅርስ እያወረሰ እኛ ዘንድ ደረሰ። ዛሬም በዚያው ቅኝት በጋው ክንፍ አውጥቶ የገባበት ገባ ክረምቱን ተክቶ። ዛሬም እንደ ትናንት ሞፈር ቀንበር ይዘን ቁሩንና ጎርፉን ዋልካ መረሬውን አልፈነው ተጋግዘን ደሞን ዘልቀዋለን ባደይ የደመቀ አዲስ ተስፋ አርግዘን። 1990 አዲስ አበባ። ሁለተኛው የዚህ ናገር ኒው ይር እና የኛን ሀገር በንጽጽር በተለይ ወዲያው እንግዲህ 2005 ማለት ትንሽ ቆይት ብሏልና እንደመጣሁ በሁለት አመት የጻፍኩት ነው። የነበረኝን የዛን ጊዜ ስሜት ነው። የነሱና የኛ ነው የሚለው። እነሱም እንደኛ አዲስ ዘመን ሲሉ ርዕሰ አውደ ዓመትን 4 ወር ጠብቀው በጥር ሲያከብሩ የጎድና አልፋለሁ እንዳላየው አይቼ በአደይ አበቦች ተጋርደው አይኖቼ በአገር ቤቱ ልልታ ጭፈራና ሆታ ተቃኝተው ጆሮቼ ይሄው በየአመቱ ሲሉ ተለወጠ አዲስ ዘመን መጣ አሮጌው ነጎደ ቅጣቅጡ ስራው ለዛና ወዘናው ወይ የኔን አይመስለኝ ወይ ብዙ አልናፍቀው ደርሶ ከችለዋል ምኑንም ሳላውቀው እዚያኛ ዘንድ ወራቱ ጥቢ ከቆፈን መውጫ አዳባው ሳቢ መስኩ ምቹ መፈንጫ ሰውነት ዘና የሚልበት ከስር የሚፍታታበት እዚህ ዘመነ በረድ የሚያቆራምድ የሚያርድ የሚያንቀጠቅጥ ዙሪያ ገባው ሁሉ መንገድ እያነሳ የሚያፈርጥ እዚያ ወራቱ ለምለም የአይን ሲሳይ የሞላበት በቆሎ የሚያሸትበት እዚህ ቅጠሉ ሁሉ ረግፎ ዛፉ ተራቅቶ ምሰሶ መስሎ ሰው ኮበርታ ለብሶ ሁለመናው ተሸብሎ መችተዋል ልማዱን ሁሉስ ቢሆን ያባቱን ያከብረዋል በረዳ አመቱን ቢበርደውም እየሳቀ ጥርስ ኦርኬስትራው እያፏጨ ጢስ እስትንፋሱ በተናጋው እየፈለቀ ግንሳ ቁም ነገሩ የኔ ማለቱ ወደየዜጋው ወደየሀገሩ ሁሉም ማየቱ ፊቱን ማዞሩ በውሎውና ባዳሩ አሻግሮ መመልከቱ ወደየምንጩ ወደየስሩ ዞሮ ማክበሩ አብሮ መብላቱ እኔም ማገር አለኝ ነውና መዝሙሩ ተስፋውና በጎ ህልሙ ለኔ ቢጤ ስደተኛ ለተቆራኘ ካገሩ። አመሰግናለሁ። ዝግጅታችን ይቀጥላል። ተመስገን አፈወርቅ የቲያትር ባለሙያ ነው። ረጅም አመት አውቀዋለሁ። ተመስገንን በቲያትር መድረክ ላይ ብቻ ሳይሆን ደግሞ በጽሁፍም አውቀዋለሁ። ተሳክቶለት እዚህም አሜሪካ ከመጣ በኋላ መጽሐፍ አሳትሟል። መቼ ጻፈው ብዬ ይገርመኛል። አሜሪካ ጊዜ የለም ነው ሁሌ የሚባለውና ብርቱ ነው። በዚህ በጣም አደንቀዋለሁ። ወደ መድረክ ጋብዘዋለሁ። እሱ ደግሞ ከግጥም በረከቱ ትንሽ ያቀርብልናል።
በመጀመሪያ ያው ምሽቱ የቅኔ ምሽት ተብሎ ስለተሰየመ አንድ 3 አጠር ያሉ ውስጥ ወይራ ግጥሞችን አቀርብላችኋለሁ። የመጀመሪያው ለዚህ ሀገር የተጻፈ ነው። ርዕሱ ቀላል ነው ይሄ ሀገር ይላል። ቀላል ነው ይሄ ሀገር ጮሆም ለመናገር ጣጥሮም ለመክበር ሰድቦም ለማሳፈር በዲሞክራሲ ፈር ልክን ለመሰፈር በፍሪደም ሰፈር ልብን ለመወጋት በእና ያውቄ ዘገር ወድቆም ለመሰበር በእና ዳልጤ ነገር እድሜም አይጠይቅም መቅለሉ ይሀገር ዳገትም የለበት ቁልቁል ነው ይሄ ሰፈር ሁሉ የቀለለበት የባረከው መንደር። ማርች 2001 የተጻፈ ነው። የምትቀጥለው 2 መስመር ነው ያላት። ኖቬምበር 2009 የተጻፈች ነች። ርዕሷ እቱ ትላለች። እሄዳለሁ ብቲ ነው የቸገረኝ ስቤ የማስቀርበት እጅ ያጠረኝ። ሶስተኛዋም ውስጠ ወይራ ነች። ዘለሰኛ ህዝባችን ተማረ በእንግሊዘኛ ተናገረ በሂሳቡም ረቀቀ መደመር ማባዛትን አወቀ በመደመር ከላቀ ምን ነው ማካፈልን ናቀ። ዝምታም ይጮሃል ጠልቀው ካደመጡት ዝምታም ይጮሃል ባለማለት ይሏል በጸጥታ ይወቅሷል በዝምታ ይከሷል በመቻል ይረቷል በመተው ያግቷል። ቃል ረጭተው እንዳሚና ከሚያቆስሉ ህሊና በራስ ለራስ ፈርደው በሰው ፈንታ ነደው ሲቃን ካንጀት ማግደው ረመጥ ቆሽቶ ጥደው እንዳይጎዱ ሌላ ጉድ ሆዶ ቢብላላ ምን አልከቻሉበት ሌላ ካዳኑበት ምን ይፈይድ ቃላት የፊደል ገበታ በማይግባባ ዓለም በባቢሎን ቦታ ከማይጠቅም ስንኝ ካይረቤ ሰዋሰው የዝምታ ስልቱ የዘለቀለት ሰው ምንኛ ታድሏል። ሳይናገር ብሏል ሳይጣላ ገሏል ሳይሰማ ጮኋል በጸጥታው መክሯል ለገባው ተናግሯል። ዝግጅታችን ይቀጥላል። በዚህ መካከላችን ሌላው አንጋፋ የሙዚቃ ተጫዋች ኃይሉ መርጊያ በመሃላችን ነው። በጣም እናመሰግናለን አጠገባችን ስለመጣ። ብዙዎቻችሁ ምናልባት በኢትዮጵያ ቴሌቪዥን ይሁን በኢትዮጵያ ሬዲዮ በምሳ ሰዓት ላይ ሙዚቃው ብዙ ዘመን ሰምተነዋልና ምናልባት ወደ ኋላ መለስ አድርጎ የሚያስታውሰን ትዝታ ይኖረዋል። ወደ ኋላ እንኳን አደረሳችሁ ለማለት እዚህ ላይ መምጣቱ አይቀርም። ዝግጅታችን ይቀጥላል። እንዳልኩት እንግዲህ ደግሞ በጣም ዝግጅቱን በወንዶች ብቻ አደረከው እንዳልባል እህቶቻችንም አሉ። እነሱንም ጋብዛለሁ። አንድ ረጅም ዘመን ነው። ምናልባት በአስቴር አወቀ ዜማ ላይ ግጥሟን ሰታ በዛ ዜማ በጣም ብዙ ሰው ያደንቃታል። በአካል ብዙ ሰው ያቃተም መሰለኝ። ሶስና ታደሰ ስል ሶስና አለች እንዴ ብሎ ብዙ ሰው ጠይቆኛል። በአጋጣሚ የኢቢኤስ ቴሌቪዥን የንጫው ፕሮግራም ላይ እንግዳ ሆና ትዝታዋን እና ተሞክሯን አሳልፋ ከኛ ጋር ቆይታ ነበረ። ዛሬ በመካከላችን እንድትገኝ ስጋብዛት አንድ ሁለት ግጥም አቅርቢ እንጂ ብያት እንደው ከቆየ ምንድነው ማህደር ውስጥ ነው መሰለኝ ይዛልን የመጣችው ነገር አለ። ሶስናን ወደ መድረክ ጋብዛለሁ። ሰላም ለሁላችሁ
እንኳን ለአዲሱ ዓመት ሁላችንም አደረሰን። ለኢትዮጵያ ሕዝብ በጠቅላላ እንዲሁም እዚህ አሜሪካን ሀገር ለምትኖሩ ኢትዮጵያውያን ጠቅላላ እንኳን ለአዲሱ ዓመት አደረሰን እና በአዲስ ተስፋ በአዲስ ህይወት አዲሱን ዘመን እንቀበለዋለን ብዬ ተስፋ አደርጋለሁ። አንዲት ሁለት ግጥም አለችኝ ነው አንዳንዴ ጫር ያረኳትና እሷን ጣል ላድርግ ብዬ ነው እዚህ የመጣሁት ዛሬ እና ብዙም የረቀቀ ጥናት አልተደረገበትም። ከማውቃት ካለችኝ እውቀት ከሰማኋት ካየኋት ነገር ነውና ብዙ ጥያቄ እንዳትጠይቁኝ መልስ የለኝም። ስለዚህ ላንብብላችሁ። አሁን መጀመሪያ ስለዚህ ሀገር ነው ማንበብ የምፈልገው። አውደ ዓመት ሲደርስ በጉም አይሰላ ከገበያ መጥቶ ዶሮ አይቀነጠስ ከጓሮ ተገኝቶ አይነቱ አይቆጠር ጎድን ከዳቢቱ ፈረሰኛ አይታይ አይለይ ብልቱ እንደወጣሁና ከሱፐር ማርኬቱ በዶሮዋ ፋንታ እግር በየአይነቱ ማሽን ከበለተው ከበጓ ከላት ወጥ ብዬ ሰራሁኝ ያመት ባለለት። ይሄ እንግዲህ እኔ ከማቀው ነው። ብዙዎቻችሁ ልታገኙ ትችላላችሁ። ሙሉ ዶሮን ያገኝቻላቅ ባርንጓዴ ምንጣፍ ቄጤማውን ተክቼ ሀገሬን አሰብኩኝ ቡናውን አፍልቼ ጎረቤቱም የለ ሁሉ ልቦ ሩቅ ያገር ልጅ ይመስላል የማይተዋወቅ ሀበሻ ለሀበሻ ሰላምታው ጠፍቶበት እንዳይጠራራ አዚም ተጋርዶበት ያልፈዋል መሽጎ ሁሉም በያለበት አውደ ዓመት እያለው አውደ ዓመት ቀርቶበት ምንም ባልጠፋበት በሙላው መንደር የትም የማይገኝ አለ አንድ ነገር የአውደ ዓመቱ ሽታ የአውደ ዓመቱ ጭስ የአውደ ዓመቱ ውሎ የአውደ ዓመት ድግስ የአውደ ዓመት ጨዋታ የሰው ትርምስ በትዝታ ያልፋል አውደ ዓመት ሲደርስ። ይሄ ነው የኔ ትዝታ። አንድ አለችኝ የምጨምርላችሁ። እቺ ትንሽ ወደ ቁም ነገር ታደላለች። እንኳን አደረሰን እንኳን አበቃን ለአዲስ ጊዜ ምዕራፍ ለአዲሱ ዘመን ብዙ ሺህ ወደፊት 7 ወደ ኋላ ቅድም እንደሰማ ነው በታሪክ ቀዳሚ በቁጥር ተቀጥላ ስልጣኔን አይተን ባክሱም ላሊበላ ጥበብን ቀድሰን በፋሲል ከለላ ያኔ ያልነበረው ቢቀድመንም አሁን ሶስተኛ ተብለን በቁጥር ብናንስም እኛ ለኛ ስልተን እኛን ካመንበት የማንችለው የለም የማንደርስበት ካለፈው ደግደጉን መልካሙን አንስተን ጥላቻን ከፍቅር መስመሩን ለይተን እዚያው ፈላ ሙላ መዳከሩን ትተን መቅደም እንችላለን ከኋላ ተነስተን እንዳበበ ቢቂላ ጉብዝናን ተጫምተን እንደ ኃይሌ ቀነኒሳ ጎን ለጎን ተያይተን የህይወትን ዕጣ እድሉን ተጋርተን መክበር እንችላለን ከኋላ ተነስተን መቅደም እንችላለን ከኋላ ተነስተን ስላለፈው ክረምት ቤት ባንሰራለት እስቲ ለሚመጣው ጸደይ በርን ክፈትለት በአዲስ ዓመት ተስፋ መልካም ተመኝተን እንቁጣጣሽን በል እንቁ ፍቅር ሰርተን እንቁጣጣሽን በል እንቁ ፍቅር ሰርተን ሰላም ለሁላችሁ። በጣም ብርቱ ጸሐፊዎች እንዳሉን ያያየን ነው። እናመሰግናለን። ዝግጅታችን ይቀጥላል። ትንሽ ለማስተዋወቅ የምትከታተሉት በዚሁ በሰንኮፋ የመጽሐፍትና የቪዲዮ ካፌ ያላችሁ እንግዶቻችንም ሆነ በአጠቃላይ በኢቢኤስ ቴሌቪዥን ይህን ስርጭት የምትከታተሉት የዋዜማ ልዩ ዝግጅታችን ነው። ጳጉሜ 5 ላይ ነው ያለነው። እንግዲህ አዲሱን ዓመት እየጠበቅን ነው። መልካም አዲስ ዓመት እንዲሆንላችሁ እንመኛለን። አንድ የፊልም ባለሙያ ነው። ጋሻይሌን እዚህ ጋር ጠርቼ ክርክር አልገጥምም። የኢትዮጵያ ሲኒማ ወዴት ከየት የሚል ጥያቄ አላቀርብም። ግን በኢትዮጵያ ሲኒማ ውስጥ በጣም በርካታ ስራዎች ሰርቷል። የመድረክም ሰው ነው። በርካታ ፊልሞችን ሰርቷል። በኢትዮጵያ በአሁን ሰዓት እያደገ የመጣውን
ቪዲዮ ፊልም ለተመለከተ በዚህ የቴክኖሎጂ እጥረት እንዲሁም ደግሞ ተመልካችን በአዲስ መልክ በማፍራትና ከህንድና ከአሜሪካ ሙቪዎች ወደ ኢትዮጵያ ወደ ራሳችን እንድንመልስ ያደረገን የሲኒማ እንቅስቃሴ አለ። ነገር ግን በዚህ መድረክ ላይ ልናነሳ የምንወደው በዚህ ውስጥ እየሰሩ ካሉና በርካታ ፊልሞችን በመስራት የሚታወቅ አንድ እንግዳለን። እንግዳችን የፊልም ባለሙያ ብቻ አይደለም፣ ለካ አካላዊና እንዲሁም በፊልም ብቻ ራሱን መግለጽ ብቻ ሳይሆን በብዕርም ራሱን ለመግለጽ እየጣረ ነው። በቅርብ አንድ መጽሐፍ ለማሳተም የተዘጋጀ ነው። ለኔም ገርሞኛል። መድረክ ላይ ልጋብዘው ነው። ወደ መድረኩ ማንነቱን ራሱ እንዲያሳውቅ ብድግ አለ። ሰለሞን ቦጋለ እናመሰግናለን። ሰላም በቅርቡ የግጥም መጽሐፌን አሳትማለሁና ተሜ ነው የጋበዘኝና ሲጋብዘኝ የለም ቆይ ካሉት አይምሮ ውስጥ ካሉት በሰበሰብኩ ካሁን ከዝግጅቱ ጋር ላይ ሄድ ይችላል። የበዓል ዝግጅት ነው። ከዛ ወጣ ያሉ ሐሳቦችን ነው ማቀርበው። ስጀምር ግን አሁን እዚች ሰሞኗን ከምትሰማኝ ስሜት ቢጀምር ደስ ይለኛል። ምን ያህል እንደምታስተላልፍልኝ አላውቅም። የነፍሴን ክርጫፍ የጣፈንታ ሆኖ ድንገት አንቺ ዘሻት ቱባ የነበረች ባሰሱም ገሰሱም ተርትረሽ ቀሰሙ ቀረላት ይላል። ትዝ ይልሻል ውዴ በረጅም ጊዜያችን የተገናኘለት ሁዳዴ ሊፈታ ሁለት ሌሊት ቀርቶት ያፈቀረሽ ልቤን ቆርጠሽ ተወጪ ዘንድ ጸሎት ቢያስኩበት በዚያ ክፉ ጊዜያት መንገድ ተገናኝተን ከያዝሽው አገልግል ላጉርስ ብትኛውም የፍስጉን እሺ ብዬ ጎረስኩ። ጻድቁ አባቴን እጅሽ ናፍቁኝ እንጂ ጾመኛ እኮ ነበርኩ ይላል። እኔና ውዴዋ እንዳንተያየው እንዳንነጋገር ከመሃል ተጋድሞ ላራራቀን ባህር ድልድይ ልንሰራለት ደመነፍሴ ነግሮኝ ደመነፍሷ ነግሯት ተነሳሳሁና ተነሳሳችና እኔ ከዚህ ሆኜ ስለካ ስመትር እሷ ከዚያ ሆና እንጨት ስትደረደር ስንማስን ስንሰራ ማዕበሉ መጥቶ ሲያፈራርስብን እንደገና ፍቅሬ ቋሚውን ስትለካ እኔ ከዚህ ሆኜ ምርጊቱን ሳቦካ ስንለፋ ሳንቆርጥ የሩቅ ተስፋ እንደምንም እኔ ከዚህ እሷ ከዚያ ያመጣ ነው ድልድይ መሃሉ ተሰፋ እና የናፈኳት ፍቅሬን አየኋት እሷም አቀፈችኝ ገና እንዳገኘችኝ ብቻ ምን ያደርጋል ጸጉራችን ሸብቷል ውበታችን ረግፏል ጉልበታችን ደክሞ አይናችን ሞጭሞጫል ግና ምን ያደርጋል እድሜዋን መንገዱ በልቶታል ይላል። አመሰግናለሁ። በጣም እናመሰግናለን ሰለሞን። እንግዲህ በቅርብ ጊዜ ታትሞ የሚወጣው የግጥም መድብሉን እንግዲህ ሁላችሁም እንድትጋሩት በዚሁ አጋጣሚ እንጋብዛለን። አሁንም እንቀጥላለን። አንድ እህታችንን እንጋብዛለን። እህታችን እዚህ አካባቢ ነቃ ተሳትፎ ታደርጋለች። በተለይም በሬዲዮ፣ በቲያትር እንዲሁም በጥበብ መድረክ እዚህ አካባቢ ከሚንቀሳቀሱ እህታችን አንዷ ነች። ቅድስት ወደ መድረኩ ጋብዛለሁ። ቅድስትን እንግዲህ የራሷንም እንዲሁም አንድ ሰው በጣም ብዙ ቲፎዞ አላት ይመስለኛል። የዚህ ሀገር ጥበበኞች ቃል ቀማሪ ቃል ደርዳሪ ከሙሴ ቃልን ገድፎ ተጧሪ። እሺ ሌላው ከቀናው በጨረቃ ከኢሳያስ ልሳኑ ግጥም ነው አንድ ምላችሁ። ኢሳያስ ልሳኑ ዛሬ በጣም ይቅርታ ጠይቋል። ይሉናልኛን እናንት ይሉናል እንጂ ምኑን አውቀን ሲባል ሲነገር ለኛ ብለን ይሰማን
የዘመን ውርሱስ መች ሆኖን ያውቃል ይልቅዬ ወርወሬው ተርፎናል እናንት የባለ ታሪክ ልጆች ይሉናል እኛም በእኛ ሙቀት ሙቀናል የካም የዘጉዌ እምብርት የታሪክ መሰረት የጥቁር ህዝብ አውጋር አድባር እምነት የጀግንነት ቋጠሮ የፍጥረት ዓለም ማህፀን የሙሴ ጽላት ባዕት የኖህ ቃል ኪዳን የነ ድንቅነሽ ሀገር የሰው ኑባሬ ኮቴ የስጋው ዓለም አኗኗር ዋርካ ቴቴ ያሬድ ምጡቅ ዜማ የተክሌ ዝማሜ የዘራ ያዕቆብ መነባነብ የጥበብ ቅኔ የተክለ ሃይማኖት ብጽዕና ምናኔ የዳዊት ያምደ ጽዮን መዋዕለ ዜና የጥንት ስነ ፍጥረት ፍልስፍና ለደቂቅ ኖህ ምልክት ቀስተ ደመና ሰንደቅ የተቸራቹ ናሙና ክርስቶስና መሐመድ ጣንጢስ የተጠሰባት የሰባቱ ኪዳናት ትስስር ኳለባት ከምድረ ኢትዮጵያ ናችሁ ይሉናል ምኑን አውቀን ከኛ ሆድ መች ሆኖ ሊገኝ ሲባል እንጂ የሰማን ውርስስ መርሱም ውርስ ሆኖን ያውቃል ይልቅንስ ወግ ቤዛው በርቶናል ሳንጓዝ እየደከም ሳናረግዝ እያማጥን ሳንወለድ እያረጀን ስጋ ሟቾች ብቻ ሳንሆን ነፍሳችንን ገደልን ዛሬማ የምንንደው መርግ የምንፈነቅለው ናዳ ለኛ ቀራጺ መጻዩ ዘመንዳ የደም አዙሪት ሆነ የደም ገንዳ ጠብታም ባና ደም መስጠት ገዶን የሀገርን ሀብት ውጠን ከምጽአቱ ለምስኪኑ ትተን ወተን እንደ ድኩላ በስጋት ከማዶ ተሰክስከን ያዞምባ ሆኖ ለቅሷችን የጧት ጤዛ አይነት ተለዋዋጭ ጩኸት ቋሚ ዜማ ጠፍቶት በበላ ነው የአውሮፓ እጸበለስ በመድረ ፈረንጅ ጣጣ እንደ ኩፍኝ ፈንጣጣ ሳይገድለን ላይ ወጣ የጥፋት ዛሩ ቃቢ ተጠግቶን የኔነት ቤቱ ብቻ ቀርቶን በራሳችን ባዶ ኩይሳ ስንዋችር ስናስቀይማት የኢትዮጵያን አድባር እኛ ብናቀፋና ሞቅ ብንሸሻና ቀዘቅዝ ፍሬ ብሎ ነገር ካፍላችን ላይ መዘዝ መልካም ጽንስ ለወግ የሚተርፍ አይረገዝ እኛን መሸሻ ግር ሰጥቶ ልብ ቢስ ቢያደርገን ሰናፍጭ የምታክል ህሊና እምነት ቢመርቀን እግርነቱን ትቶ እንደ ተክል ስር ቢሰጠን ከዛው አፈር በቅለን እዛው አፈር በሆኑ ኢሳያስ ልሳኑ